ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ሰውነታችሁ ላይ እነዚህን ምልክቶች ካያችሁ በአስቸኳይ ወደ ሕክምና ተቋም እንድትሄዱ እጅግ በጣም አሳሳቢ የሆነ ጉዳይ ነው የምነግራችሁ። በአሁን ሰዓት ላይ በተለይ በርካታ ሰዎች እነዚህን ምልክቶች ሰውነታቸው ላይ እየተመለከቱ ቆይ የጨጓራ ህመም ነው ይተወኛል፣ ቆይ እንደዚህ ነው ይተወኛል እያሉ ችላ እያሏቸው በኋላ በጣም የከፋ ጉዳት አምጥቶባቸው ህይወትን እስከ ማሳጣት ደረጃ ሁሉ ይደርሳል። ስለዚህ በተለይ እነዚህ በጣም በርካቶች ላይ ያስተዋልኳቸው በርካቶችን ለጉዳት የዳረጉ ጉዳዮች ስለሆኑ እነዚህ አሁንም መዘረዝራቸውን ችግሮች ሰውነታችሁ ላይ ከተመለከታችሁ የምን ምልክት እንደሆነና እንዴት አርጋችሁ ይሄንን ነገር ቶሎ ወደ ህክምና ተቋም ሄዳችሁ መፍታት እንዳለባችሁ በዚህ ቪዲዮ እናያለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አርጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ መናገር የምፈልገው በተለይ እድሜያችሁ ከ50-55 ዓመት በላይ የሆናችሁና የጨጓራ ህመም በተደጋጋሚ የሚከሰትባችሁ ሰዎች አሁን ይሄ በጣም የተለመደ ነገር ሆኗል። በርካቶችም እንደዚህ አይነት ነገር እየተመላለሰባቸው ችላ ያሉ በኋላ እስከ ጨጓራ ካንሰር እየደረሰባቸው ብዙዎች ይገኛሉ። እዚህ ጋር በጣም መናገር የምፈልገው እድሜያችሁ ከ50 ዓመት በላይ ሆኖ የጨጓራ ህመም በተደጋጋሚ የሚከሰትባችሁ ከሆነ በጣም ትክክለኛ የሆነ ህክምና ሲሪየስ የሆነ ህክምና ያስፈልጋችኋል። ለምንድነው የጨጓራ ህመሙ በተደጋጋሚ የሚከሰተው? መነሻው ምንድነው ተብሎ በደንብ ጥሩ የሆነ ምርመራ አድርጋችሁ ከስሩ ህመሙን ማስወገድ ካልቻላችሁ በየጊዜው ሄድ ምጥት እያለ ወይ በመድኃኒት እያስታመማችሁት ወይ አንዳንዶች ደግሞ ተለምዱትና ቆይተውኛል እያላችሁ ችላ ምትሉ አላችሁ። ይሄ በኋላ እስከ ጨጓራ ካንሰር እያደረሰ ብዙዎችን ህይወትም እየቀጠፈ ይገኛል። ስለዚህ እድሜ ከ50 ዓመት በላይ በተለይ የጨጓራ ህመም በተደጋጋሚ ካስቸገራችሁ ምክንያቱን በደንብ አርጋችሁ ተመርምራችሁ ለይታችሁ ያንን ነገር አስወግዳችሁ ቶሎ ይሄንን ችግር ከስሩ ማጥፋት አለባችሁ። በፍጹም ችላ ማለት የለባችሁም። አንደኛ ይሄንን ማወቅ አለባችሁ። ሌላ ሁለተኛው ከፍተኛ የክብደት መቀነስ። ይሄ ክብደት መቀነስ በተለይ አንዳንድ ሰዎች አሁን የክብደት መቀነስ ለምሳሌ ምንም አይነት ስፖርት ሳትሰሩ ወይም ደግሞ ሆን ብላችሁ ክብደት ልቀንስ ብላችሁ ምግብ ሳትቀንሱ ሳትቆጣጠሩ ይሄ እናንተ ሳትሰሩበት ሰውነታችሁ በአንድ ክብደቱ በጣም እየቀነሰ ከሄደ የካንሰር ህመም ምልክት ሊሆን ይችላል። እንደዚህ አይነት ነገር ችላ አይባልም። ብዙዎች እየከሱ ሲሄዱ ብዙም ትኩረት አይሰጡትም። ምክንያቱም ሌላ ህመም ላይ ሰማቸው ይችላል። በተለይ በኢትዮጵያ የተለመደው ብዙ ጊዜ ከፍተኛ ህመም ሲያመጣ ነው ወደ ሆስፒታል መሄድ የተለመደው። አንዳንዴ ግን በተለይ አንዳንድ የካንሰር ህመሞች ምንም አይነት የህመም ምልክት ይሄን ያህል የሚቆርጥ ምንም አይል የህመም ምልክት ሳያሳያቸው እንደዚህ ቀስ እያለ ሰውነታቸውን እየበላ ክብደት እየቀነሱ ሰውነታቸው እየተለየ የመሄድ ባህሪ ያለ። ስለዚህ ክብደት በድንገት እየቀነሳችሁ ከሄዳችሁ ምንድነው ብላችሁ በደንብ ምርመራ ማድረግ ያስፈልጋል እንጂ እስኪያማችሁ እስኪጥላችሁ ድረስ መጠበቅ የለባችሁም። በተለይ በአሁን ሰዓት ላይ ካንሰር በጣም እየተስፋፋ ስለሆነ እንደዚህ አይነት ነገሮችን ችላ ባትሉ አስቀድማችሁ ህይወታችሁን ለመታደግ ይረዳልና ይሄን በጣም ትኩረት ማድረግ ያስፈልጋል። ሌላው ምግብ ለመዋጥ መቸገር። ይሄ አሁን በጣም እየተስተዋለ የመጣ ችግር አለ። በተለይ ከዚህ ከጉሮሮ ካንሰር ጋር ተያይዞ የላይኛው የጨጓራ ካንሰር እንደዚህ አይነት ነገሮች በርካቶች ላይ እየተገኙ ይገኛሉ። ዋነኛው ምልክት ለመዋጥ መቸገር ነው። ለምሳሌ ምግብ ስትውጡ ለመዋጥ የምትቸገሩ ሰዎች ይሄ እየተናነቃችሁ የምትመገቡ ከሆነ አንዳንዴ ውሃም ስትጠጡ በጣም ይተናነቃችሁ ምራቅም አንዳንድ ጊዜ በተለይ እየጠበበ ሲሄድ ምራቅ ሁሉ ስትውጡ በጣም እየተናነቃችሁ እንደዚህ አይነት ነገሮች አሉና ይሄ
ለመዋጥ የምትቸገሩ ሰዎች ካላችሁ ይሄንን ነገር መመርመር አለባችሁ። በተለይ ይሄ በቀጥታ ከጉሮሮ ካንሰር እሱ ደግሞ ካልሆነ የላይኛው የጨጓራ ካንሰር ሊሆን ይችላል። ስለዚህ ምግብ ለመዋጥ የምትቸገሩ ሰዎች ይሄንንም ችላ ባትሉ መልካም ነው። ሌላውና ዋነኛው ንፍፊት ነው። ንፍፊት እንግዲህ በተለይ እዚህ ጉሮሮአችሁ አካባቢ ነው በዋናነት። ጉሮሮ አካባቢ ንፍፊት ካለባችሁ ሁላችሁም ራሳችሁን ቼክ ማድረግ አለባችሁ። ጉሮሮ አካባቢ ንፍፊት ካለ ይሄ በአስቸኳይ ወደ ሕክምና ተቋም መሄድ አለባችሁ። እንደዚህ አይነት ንፍፊት እዚህ ጉሮሮ አካባቢ የሚፈጠሩ ንፍፊቶች ህይወትን እስከ ማሳጣት የሚደርሱ ትልልቅ ችግሮች ናቸው። ስለዚህ ይሄም ምንድነው ብላችሁ ቼክ ብትደረጉ መክራለሁ። ሌላው ደም ማስመለስ። በነገራችን ላይ ይሄ በተለይ የጨጓራ ህመም ሲለመድ አንዳንድ ጊዜ ደም እያስመለሳቸው ቆይተውኛል ቆይ እንደዚህ እያሉ ቤት ውስጥ ማስታገሻዎችን እየተጠቀሙ ምን እያሉ ማስታመም የሚፈልጉ ሰዎች አሉ። ይሄ ጨጓራ ደም እስከ ማስመለስ ደረጃ ከደረሰ እስከ አንጀት የሚደርስ ከፍተኛ ጉዳት የሚያመጣ ነገር ስለሆነ እንዲህ አይነት ነገሮችን በፍጹም ችላ እንዳትሉ መናገር እፈልጋለሁ። እሱ ብቻ ሳይሆን ማስመለስም አሁን ደም ማስመለስና ኖርማል ማስመለስ ይለያያል። አንዳንዴ ኖርማል አስመልሷችሁ በኋላ ላይ ደም የቀላቀለ ማስመለስ ሊሆን ይችላል። ስለዚህ ሲጀመር በተደጋጋሚ ማስታወክ ማስመለስ እንደዚህ አይነት ነገሮች ካሉ ምርመራ ማድረግ ያስፈልጋል። የደም ማነስ በነገራችን ላይ ጨጓራ ደም ማስመለስ ደረጃ ከደረሰ ተያይዞ ከፍተኛ የደም ማነስም ይፈጠራልና እሱ ደግሞ እንደገና ሌላ ራሱን ችሎ የሚያመጣው ጣጣ ስላለ ይሄንንም አንድ ላይ ብትታዩ መልካም ነው። ሌላ በዋናነት መናገር የምፈልገው የሆድ እብጠትና የአይን ቢጫ መሆን። ይሄ ሁለቱ ተለያይተው የሚታዩ ነገሮች አሉ፣ አንድ ላይ የሚታዩ ነገሮች አሉ። ለምሳሌ ቦርጭ ሳይሆን ይሄን ያህል ሆድ የሚነፋ ጉዳይ ሳይኖርባችሁ ነገር ግን ሆዳችሁ በጣም እየተነፋ ካስቸገራችሁ ምናልባትም የጉበት ህመም ሊሆን ይችላል፣ ሌላም ከአንጀት ጋር የተያያዙ ችግሮች ሊሆኑ ይችላሉ። ይሄን ችላት በሉ። ነገር ግን የሆድ እብጠት ኖሮባችሁ በዛ ላይ ደግሞ የአይን ቢጫ መሆን ይሄ አይናችሁ ነጩ ክፍል በጣም ቢጫ እየሆነ የሚሄድ ከሆነ ይሄ በቀጥታ ከጉበት ህመም ጋር የሚያያዝ ችግር ሊሆን ይችላል። ስለዚህ እንደዚህ የአይን ቢጫ መሆን፣ የሆድ መነፋት እንዲህ አይነት ነገሮች ካሉ በተለይ አሁን ሄፓታይተስ የጉበት ቫይረስ በጣም እየተስፋፋ መጥቷልና እሱንም ችላ ማለት አያስፈልግም። ህይወትን እስከ ማሳጣት የሚደርስ ከፍተኛ ህመም ነው። ስለዚህ እንደዚህ አይነት ነገሮችን ችላ አትበሉ። በአጠቃላይ እነዚህ አሁን የዘረዘርኩላችሁ ነገሮች በሰውነታችሁ ላይ የምታስተውሉ ከሆነ ወደ ከፋ ጉዳት ሳይሸጋገር በጊዜ ሕክምና ተቋም ሄዳችሁ ምርመራን ማድረግ ያስፈልጋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ